የወጀቡ ጥግ ልብ አንጠልጣይ የህይወት ታሪክ ክፍል 6 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ትዕግስት ድጋሚ እንባዋ መጣ። አለምነህ በድርጊቱ አፈረ። ድጋሚ አላደርገውም፣ ቃል እገባለሁ አላት፣ እጇን ጠበቅ አድርጎ እየያዛት። ንገረኝ እስኪ ሚኪ ሲያነሳው አብሰለሰልኩት። ጭሱን ወደ ውጭ ነፍተህ ሆነ ወይስ እንዴት ቻልክ ያንን ሁሉ ሲጋራ? ቤኒ በድጋሚ ያነሳው። አይደለም፣ ከዚህ በፊት አጨስ ነበር። ለ3 ዓመታት ተጠቅሜያለሁ። አለምነህ መዋሸት አልፈለግም። እውነቱን ነገራቸው። አይኖች ዓለም ላይ አፈጠጡ። ይሄ ለሱ ከሰርፕራይዝም በላይ ነው። ግን እኮ ምንም አትመስልም። ጭራሽ አጭሳለሁ አለው ቢኒያም። ሁሉም በጣም ተገርመዋል። ምክንያታችን ለየቀል ይሁን እንጂ እናንተ የምታደርጉትን በፊት እኔ ማደርገው ነበር። አለምነህ ፈርጠም ብሎ መለሰላቸው። ሌላ ጥያቄ ሳይጨምሩለት የአለምነህ ሐኪም ድንገት መጥቶ አቋረጣቸው። አለምነህ እንዴት ነህ አሁን? አለው ዶክተሩ የልብ ምቱን እያዳመጠ። ይመስገን ደህና ነኝ፣ ተሽሎኛል ዶክተር አለምነህ መለሰ። አዎ ደህና ነህ፣ ልብህን በስርዓት እየሰራሽ ነው። ግን ጥንቃቄ አድርግ፣ ብዙ ራስህን ማድከም የለብህም። ሱሶችን አስወግድ። ከአቧራና አለርጂ ከሚሆኑብህ ነገሮች ራስህን አርቅ። ከባድ ስፖርቶችን አትስራ። በቅዝቃዜ ወቅት አፍንጫና አፍህን ለመሸፈን ሞክር። ፈጣሪ ይመስገን ነገ ጧት መውጣት ትችላለህ ብሎ ሲወጣ ትዕግስት ዶክተሩን ተከተለችው። ዶክተር ይቅርታ አድርግልኝ፣ አለምነህ ግን ምንድን ነው የታመመው ብላ ጠየቀችው። ፊቷ ቅጭም እንዳለ። ትንሽ ከበድ ያለ ህመም አለበት። አሁን ምንም እንኳን ባይመለስም እየተባባሰ ግን አደጋ ሊፈጥርበት ይችላል። ስለዚህ ራሱን መንከባከብ አለበት። እናንተም ጠብቁት። አስምን የሚያጠፋ መድኃኒት የለም። ተመራጩ ነገር ግን ራስን መጠበቁ ነው አላትና ሄደ። ቆም ብላ የሆነውን ወደ ኋላ ተጉዛ አስታወሰች። ያለፈውም ጊዜ በዚሁ ምክንያት ከግቢ እንደጠፋ እርግጠኛ ሆነች። ግንባሯን እንደቋጠረች ወደ ውስጥ ገባች። ለምንድን ነው እንዲህ የምታደርገው? ቆይ መኖር አትፈልግም? እያመመህ ቀኑን ሙሉ እቃ ስትጓጓዝ የምትውለው ለምንድን ነው? ራስን ምን አድርገህ ነው የምታስበው? በቆመችበት ተንዘረዘረች። ቲጂ ምን ሆነሽ ነው አላት። በረከት ጩኸቷ ሆስፒታልን ስለረበሸው። እናንተስ ብትሆኑ ጓደኞቹ አይደላችሁ? ሲታመም ሆስፒታል ይዞ ከመምጣት ቀድሞውኑ እንዳይታመም ለምን አትጠብቁትም? ሲለፋ ሲደክም ለምን ተዋትሉትም? ለምን አታስቆሙትም? እነሱም ላይ ወረደችባቸው። ወደ መሬት አቀርቅረው ዝምታን መረጡ። ትዕግስት ወደ ቦታዋ ተመለሰች። አልጋው ጠርዝ ላይ እንደተቀመጠች እጁን በድጋሚ ያዘችው። አለምነህ የምታደርገውን በጎ ነገሮች ጣልቻ አይደለም። የእውነት መልካም ሰው ነህ፣ ግን መኖር አለብህ። አንተ ስትኖር ነው ሁሉም ነገር የሚሆነው። ለራስህ ማሰብ አለብህ። እኔም ደጋግሜ ላስከፋህ እችላለሁ፣ ግን እባክህ በተከፋህ ቁጥር መጥፎ ነገር አታድርግ አለችው በተረጋጋ መንፈስ። በእሽታ ጭንቅላቱን ነቀነቀላት። ራስን እንደምትንከባከብ ቃል ገባልኝ አለችው አይኖቹን እያየች። ቃል ገባልሻለሁ ቲጂዬ አላት። ይቅርታ እሺ፣ ሁላችሁንም ሳላስበው ጮኩባችሁ፣ ስሜታዊ ሆኜ ነው አለቻቸው ይቅርታ እንዲያደርጉላት እየተማጸነች። ኧረ ጣጣ የለውም፣ ያልሻቸው ነገሮች እኮ እውነት አላቸው አለ ሚኪያስ በጉንጭ የወጠረውን ጫት በለውዝና ኮካ እያወራረደ። ሲስቁ ሲጫወቱ ሳይታወቃቸው ሰዓቱ ሄዷል። ቲጂ ወደ ግቢ በቃ ያደርሱሽ፣ 2:15 ሆነ። መሸብሽ በጣም አላት አለምነህ ግቢው እንዳይዘጋባት በማሰብ። እያባረርከኝ መሆኑ ነው? ሂጂልኝ ብትል አይቀልም አለችው አይኗን እያኩለጠረጠች። ሁሌም አብረሽኝ ብትሆኚ ደስ ይለኛል፣ ግን ግቢው ይዘጋብሻል። ስለዚህ እዚሁ አድራለሁ እየሳቀች ፀጉሩን በእጆቿ አተረማመሰችው። እንደሱም አይሆንም፣ ቦታው ላንቺ ጥሩ አይደለም፣ አይመችም አለምነህ ተከራከራት። ብርዱ ራሱ በሽታ ነው። ዛሬ የሚኪያስ ተራ ነው፣ እሱ ያድራል።
በረከት አለምነህን ደገፈ። የሚመቸኝን እኔ እመርጣለሁ። ከፈለጋችሁ እናንተ ምደሩ፣ ግን እኔም አድራለሁ። ዛሬ ምንም ብትሉ እዚህ እኔም አድረው። ጥየው ሊሄድ አልችልም። ትዕግስት በሐሳቧ ጸናች። ይመችሽ አቦ ያራዳ ልጅ፣ ከቃሊቲን ያስመለጥሽኝ። ሌሊቱ እንዴት እንደሚነጋልኝ ሳስብ ነበር። ሚኪያስ እጇን ገጨት ታደረጋትና ለጨብሲው ይዘጋጅ ጀመር። ሐሳቧን ሊያስቀይራት ያልቻለው አለምነህ አማራጭ በማጣቱ ጓደኞቹን ተሰናብቷቸው ትዕግስት የእነሱን ቦታ ተረከበች። አይመቻትም ብሎ ከማሰቡ ውጪ አብራው ስለሆነች ደስ ብሎታል። ላለፉት ጥቂት ቀናት በሐዘንና አረንቋ ተተብትቦ ሲሰቃይ የነበረው አለምነህ ዛሬም በደስታ ማዕበል ተጥለቅልቋል። ማዕበሉ ወጀብ አለው። እዚህ ያላጋው ይዟል። በየሰኮንዱ ፈገግ ይላል። ተከድነው የከረሙ ከንፈሮቹ በየደቂቃው የተፍለቀለቁ ይስቃሉ። ትዕግስት እያጫወተችው፣ በግጥም እያስፈነደቀችው፣ በልሲላት እየዘፈነችለት አመሹ። ከጨለማ በኋላ ብርሃን፣ ከለቅሶ በኋላ ሳቅ፣ ከሐዘን በኋላ ደስታ የሚባለው ይህ አይደል? በደስታ ማዕበል እየተጥለቀለቀ በድንገት ሳናስበው በሐዘን ማዕበል ብንጥለቀለቅስ? ከባድ አውሎ ነፋስና ውሽንፍር የያዘው ይህ ወጀብ ሳቃችንን ቢነጥቀንስ? ደስታችን ወደ ሐዘን ቢለወጥስ? ህልም ተፈርቶ ሳይተኛ አይታደርም። ለፈጣሪ ሁሉን ትቶ ዛሬን መኖር፣ ዛሬን መደሰት፣ ዛሬን በፍቅር መኖር አስፈላጊ ነው። አለምነህና ትዕግስትም ነገን አውቁ። ዛሬን ደስተኛ ናቸው። ነጋቸውን ለአምላካቸው ትተውታል። በል እስካሁን አደከምኩ፣ ማረፍ አለብህ አለችው መብራቱን ለማጥፋት ከወንበሯ እየተነሳች። አንቺ የት ልተኝ ነው አላት ፈገግ እያለ። እዚህ ወንበሬ ላይ ነው መለሰችለት እየሳቀች። በይ መብራቱን አጥፊውና እዚህ ከጎን ተኝ አለና ቦታ ሰፋላት። ምን አስበ ነው በሚመስል ሁኔታ ፍጥጥ አለችበት። አለምነህ ከአእምሮ ውስጥ የገባውን ሐሳብ ተረድቶታል። እንዳታፍጥጭብኝ፣ እንዳትኔ ማቅፍሽ፣ በዛ ላይ ብርድ መቶሽ የማሳመምበት አቅም የለኝም አላት እየሳቀ። ልታቅፈኝ ማስበሃል? ደማ መሃል አስቸግር አልፈልግ ተግደረደረች። ምን ነካሽ? ከፕሌን ላይ ተከስክሽ አይደለም እኮ የተኛሁት፣ ትንሽ ትንፋሽ አጥሮኝ ብቻ ነው። በይነኝ አላት እጁን እየዘረጋ። እንግዳውስ ቻለው። ትዕግስት መብራቱን አጥፍታ አንሶላ ውስጥ ገባች። ጀርባዋን ለግድግዳው ሰጣ ኩርምት ብላ ትመለከተዋለች። እጁን በድጋሚ እየዘረጋ ኧረ ነይ ቲጂ አልተመችሽም እኮ ከት ብሎ እየሳቀባት ሁኔታው አስገረመው። ምን ያስቃል? አሁንስ አበዛ እያለች ተጠጋችውና ደረቱ ላይ ልጥፋለች። የዘረጋውን እጁን እሱም ማስጠጋ። ስለ ወደፊት ህይወት አትነግረኝም አለችው። ግዛታችን ላይ ስንሆን እነግርሻለሁ አላት። እሺ እጠብቃለሁ። ደግሞ ባለፈው ያየኸው ነገር እንዳሰብኩ አይደለም እሺ አለችው። ከጭንቅላቷ ቀና ብላ አይኑን እያየችው። ስሜቴ ይሁኝ ነው፣ በጣም ይቅርታ። ቀንተህ ነው እንጂ ቅናታም ነገር አለችው በቀኝ እጇ አፍንጫውን እያያዘች። ማኒ አላት ፈገግ እያለ። ምን ልትል ነው ደግሞ ቀንተሃል አለችው እየሳቀች። ፈገግ አለላት። ከጥቂት ደቂቃዎች በኋላ አለምነህ አለችው። ወዬ አላት። ታፈቅረኛለህ? ድምጿን ቀንሳ እየፈራችን ቢሆን የውስጧን አፈነዳችው። ግንባሯ ላይ ሳም አደረጋትና አሁን እንተኛ ቲጂ አላት። እቅፍ ውስጥ እንዳለች እግሮቿን አጣምራ ደረቱ ላይ ተለጥፋ እንቅልፍ ሸለብ አደረጋት። አልጋው ላይ በጣም ጠባብ ነው። ልባቸው ግን ከውቅያኖስ ይሰፋል። ወቅቱ ቅዝቃዜ ነበር። ገላቸው ግን ነዷል። መስኮቱን ሰርስራ በገባቸው የምሽቱ ጨረቃ ታግዞ በጥልቀት ተመለከታት። እንከን የማይወጣላት ውብ ነች። ከጎኗ ያለውን ሰው በፍጹምነት አምነው አይኖቿን ከድናለች። ትዕግስቱን እንዳቀፈ ተረዳ። ንጉስ እንደሆነ ተሰማው። ከሁለት ቀናቶች በኋላ ግዛታቸው ላይ ተሰይመዋል። እንደ ቀድሞ ተቀምጠው የሆድ ሆዳቸውን ያውጋሉ። ዝም ያለውን ምሽት በሳቃቸው ይረብሹታል።
ልቦቻቸው ይቦርቃሉ፣ መልሰው ደግሞ ዝም ይላሉ። በመሃላቸው አስፈሪ ገጽታ ይሰፍናል። በአካሎቻቸው ያወራሉ፣ በልባቸው የኔ ንግስት፣ የኔ ንጉስ ይባባላሉ። በአይኖቻቸው ዘልቀው ይፈላለጋሉ። አለምነህ አለችው አይን አይኑን እያየች። ወይ እቴጂዬ አላት ፈገግ ብሎ። ሁሌም አብረን የምንሆነው አይደል? መቼም አትተውኝም አለችው አይኖቿን ስለምለም እያደረገች። ሳቄን ደስታዬን ከተውኩማ የዓለም ሞኙ ሰው እኔ ነኝ አላት ሳቅ እያለ። ደስታ ውስጧን አረሰረሰው። አለምነህ መቼም አይተዋትም። አለምነህ ደስታው እንደሆነች እየነገራት ነው። ፊቷ አበራ። ሳቅ ስትል ዲምፕሎቿም ስር ጎዳሉ። በዛች ቅጽበት፣ በዛች ሰከንድ ምድር ላይ የእነሱን ያህል ደስተኛ የሆነ ሰው እንደሌለ ተሰማቸው። ሳይነጋገሩ ተመስገን አሉ በውስጣቸው። በላሁን ቃል የገባህልኝን ንገረኝ አለችው አቀማመጧን እያስተካከለች። ምንድነው ቃል የገባውልሽ ደግሞ? ግራ የተጋባ መስሎ ጠየቃት። አንተማ ነገ እኔንም ማንሽ አላውቅሽም ትለኛለህ። ትዕግስት እንደማኩረፍ አደረጋት። ይኸውልሽ ቲጂዬ፣ እንደነገርኩሽ የተወለድኩት በኮምቦልቻ ከተማ ነው። ትዕግስት ፊቷ ያለቀቅ አድርጋ ሳቅ አለችና ሰውነቷን ወደ እሷ ዞረች። ምን ታህታለች? ሁሉንም ነገር የምጋራት እናታችን ማህፀን ውስጥ ለ9 ወራት ያኗኗረችኝ አንድ ትብት የተጋራዋት ቁርጥ እኔን የምትመስል እህት አለች። ኦ ደስ ሲል፣ ፈጣሪ ይባርክልህ አለችው። ቀጥሎ የሚያወራትን በጉጉት እየጠበቀች። ማክሰኞ ሌሊት ላይ እናታችንን ምጥ ያዛት። ከስቃይዋ ተገላግላ እኛን ለማቀፍ ስትል በረታች። ልጆቿን ለማየት በጥንካሬ ታገለች። የዛን ምሽት አባታችንም ፍሬውን ለማየት ልጆቹን አቅፎ ለመሳም እጅግ ጓጓ። በስሙ የሚጠሩ ልጆቹን እየመጡ ነው። ለሱ ያ ምሽት ልዩ ነበረ። ግን የታሰበው ቀርቶ ያልታሰበው ሆነ። እኔና እህቴ እምቢ አንወጣም አለን። ከለመድንበት ስፍራ 9 ወር ከኖርንበት ቤታችን መልቀቅን አልፈለግነውም። እምቢ አንወለድም አለን። እናታችን ደከመች፣ አቅሟ ተሟጠጠ። በመጨረሻም እጅ ሰጠች። ለአባታችን የሚጮሁ ልጆችን አስታቅፋው እሷ ዝም አለች። አለምነህ እንባዎቹ በቀጭኑ እየወረዱ ነበር። ይቅርታ፣ መጥፎ ስሜት ሆንኩብህ አይደል? ከከበደ ይቅር የምትነግረኝ አለች እያለቀሰች። እጆቿ አለካ ፊቱን ጠረገችለት። አባታችን በፍቅርና በእንክብካቤን ያሳደገን ቢሆንም ግን ሁሌም ይጠጣል። እናታችንን በጣም ያፈቅራታል። ስለሷ ሁሌም ስለሚነግረን የማውቃት ያየኋት ይመስለኛል። ከጎኔ እንዳለች ነው የሚሰማኝ። ከፍ እያልን ስንሄድ ግን ነገሮች እየከበዱብን መጡ። ሰዎች እኚህ ገፊዎች እናታቸውን ገለው እነሱ አደጉ ይሉናል። እንሳቀቃለን። ከምላሳቸው ስትወጣ ቀላል የምትመስላቸው ከገለባ የቀለለች ቃል የእኛን ስለ ልቦና አዛባችሁ ትልቅ ጠባሳ ጣለችብን። በተለይ እህቴ ጠዋት ማታ እንዳለቀስሽ ነበር። እናቴ ለምንድነው ጥለሽን ሄድሽው? ለምን እንደ ሌሎቹ ጓደኞቻችን እናት አልሆንሽንም? ጎረቤትሽ ተዋበች እኮ ዛሬ አንቺ እናትሽን የገደልሽ አለችኝ። ንገሪኝ፣ እኔ አንቺን የምገልሽ ነኝ? በጣም እኮ ነው የምወድሽ። እህቴ እያለቀሰች ሰማይ ያለችውን እናታችንን ትጠይቃለች። አጥብቄ አቅፋታለሁ። እናታችን እኮ አልሞተችም። የምንወዳቸው ሰዎች ልባችን ውስጥ እንደሚኖሩ አባታችን ነግሮን የለ? እናታችን እኮ እዚህ ውስጥ ናት እያልኩኝ ደረቴን አሳያታለሁ። ተቃቅፈን እንላቀሳለን። ትንሽ ቆይታ ትረጋጋለች። ከጊዜ ወደ ጊዜ ግን ሁኔታችን እየከፋ መጣ። ገፊ የምትለዋ ቃል ከሰፈር የቃረሙ የትምህርት ቤት ልጆች እኛን መተረቢያና ማናደጃ አደረጓት። ይህም መቋቋም ያልቻለችው እህቴ ራሷን ለማጥፋት ሞክራ በምህረቱ ተረፈች። አስቢው፣ 6ኛ ክፍል እያለን ነው ይህንን ያደረገችው። አባቴ ነገሩ ሲያስጨንቀው አለቅጥ ይሰክር ጀመር። ሌላ የተረገመ ምሽት አባታችን ነጠቅን። የዛን ቀን አባታችንን ብቻ አይደለም ያጣነው፣ እናታችንንም ጭምር እንጂ። በሱ ውስጥ የምናያት እናታችንን በሌሊት የሚበር መኪና ወሰደብን። ህይወት ለኛ ከባድ ሆነች። ሰርተን እንኳን መጉረስ በማንችልበት እድሜ ወላጆቻችን የሉም። አባታችን 3 እህቶች ነበሩት።
ሁለቱ ሀብታም ሲሆኑ አዲስ አበባን የሚኖሩት፣ ሌላኛዋ እዚሁ ቅርባችን ደሴን የምትኖረው። ግለኛ የሚሆን አቅም ስላልነበራት ወደ አዲስ አበባ ትልቋ ጋር ተላክን። አክስታችን እኩዮቻችን የሚሆኑ 3 ልጆች አሏት። ነገሮች ለኛ ጥሩ ነበሩ። ሳይጎልብን መኖር ጀመርን። ግን ከዓመት በላይ መዝለቅ አልቻለም። አክስታችን የማናቃት ሌላ ሰው ሆነችብን። ፍጹም ተቀየረች። እዚህ ጋር አንድዬ የምታህል ሴት አስቀምጬ ለምን ለሰራተኛ ክፍል አለው ብላ ሰራተኛዋን አባረረች። እህቴም በቦታዋ ተካች። እህቴ ቀኑን ሙሉ እየሰራች መማር ከበዳት። ፈተና ያለባት ቀን እንኳ እንድታርፍና እንድታጠና አትፈቅድላትም። ጠዋት ጀምራ እስከ ምሽቱ 3 ሰዓት ድረስ እንደሰራች ነው። ይደክማታል፣ ትተኛለች። ውጤቷ አሽቆለቆለ። ቲጂዬ ሕፃን ነበረች እኮ። አለምነህ እንባውን መቆጣጠር አልቻለም። የተዝረከረከው አፍንጫውን እየጠራረገ ቀጠለ። እህቴ እንዲህም ሆኖ አላማረረችም። ለእኔ ስትል ሁሉን ቻለው። ከዚህ ሁሉ ስቃይ ያስጥለኛል ያልኩት ሱስ ነበር። እንደ ቀልድ ጀመርኩት። ጓደኛዬ ሆነ። ለእህቴ ፈገግ እያልኩላት ብቻዬን አነባለሁ። የአክስቴ ግልምጫና ስድብ እየተባባሰ መጣ። ለማኞች መሆናችንን ይነግሩናል። የሆነ ቀን ግን አክስቴ ከልኳ አለፈች። ኮምቦልቻ አባታችንን የነጠቀችንን ቃል አዲስ አበባን ብዙ ኪሎ ሜትሮችን አቆራርጣ ተከተለችን። ገፊ፣ አንቺ ገፊ ሂጂ ከስሬ፣ ስታለቅሺ ወንድሜን ገፋሽ፣ እኔንም ልትደፊ ነው ብላ በጥፊ መታቻት። እህቴ ክፍሏን ቆልፋ በፊት እንደምታደርገው ማልቀሷን ያዘች። ይህንን እያየው ዝም ማለት አልቻልኩም። መቀጠል አልቻልኩም። ደስ ያለችው አክስቴ ላይ ደውዬ ከዚህ ማጥ እንድታወጣን ተማጸንኳት። ከቀናቶችም በኋላ አዲስ አበባ መጣች። ልጆቹን ወስዳቸዋለሁ። እኔ ያለኝን ቆዶም ቢሆን ቆርጥሞ ቢሆንም ይኖራሉ። አንቺ ግን አምላክ የማትፈሪ ሰይጣን ድር የሰራብሽ ርኩስ ነሽ። እንዴት ስጋዎችሽን ታሰቃያለሽ? ምን አለ ነፍሱ ወንድማችን ብታርፍበት። የወንድም ያጥንትን እንደወጋሽ ይኑር። ወንድም ብቻ አይደለም ያጣሽ፣ ከእንግዲህ ወዲያ እህትም የለሽም ብላት ይዛን ደስ የከተመች። የዛችን ቀን አክስቴን እንደ እናቴን ያሰብኳት። ክንፍ የሌላት መልአክ ሆነችብኝ። ከባርነት ቀንበር ነፃ ወጣችን። ያጣኑን የእናትነት ፍቅርም ሰጠች። ዝናሽ ትባላለች። አንድ ልጅ ነበራት። አንድ የልጇን ጦርነት ወሰደው፣ ማገዶባት። ሁላችንም እየሰራን እየተዳደርን ህይወትን ቀጠልናት። ለኛ ህይወት ገነት ነበር። በእኛ መሃል ብዙ ገንዘብ ባይኖርም ግን ፍቅር ነበር። በእኛ ውስጥ የማያልቅ ፍቅር ነበር። እንደ ቀልድ የጀመርኩት ሱስ ነበር ፈተና የሆነብኝ። ላይ ቤት ሰራ። ከሰውነት መንገድ ወጣሁ። መላቀቂያው ጨነቀኝ። ሞጫ መንገዱ ራቀኝ። እህቴ እንዳቆም ቃል ታስገባኛለች፣ ታለቅስብኛለች። እኔም ቃሏን መጠበቅ እፈልጋለሁ፣ ግን አልችልም። ደብቄ እጠቀማለሁ። አፈር ግጣ እያስተማረችኝ ያለችውን እህቴን ማሳዘኔን ገፋውበት። አንድ ቀን ራሴን ሳትኩ። ሆስፒታል ገብቼ ተረፍኩ። እንደ ነቃው እህቴ እያለቀሰች ተመለከትኳት። እንኳን ተረፍክ አላለችኝም። ድጋሚ ሱስ ውስጥ ከገባ እኔን አታየኝም፣ እሞትልሃለሁ ብላ ጮኸችብኝ። ሳግ እየተናነቃት። እህቴን ወዳታለሁ፣ ያለችውን እንደምታደርገው ማውቃለሁ። ነፍሴ ስለፈራች አደብ ገዛች። ሱሴን አቁሜ ትምህርቴ ላይ በረታው። የሆነው ታሪኬ ቲጂዬ አላት። የማያባራ የማይመስለው የእንባ ጎርፍ እየተንፎለፎለ። ኡፍ አለምነህ፣ ይህን ሁሉ እንዴት ቻላችሁት? ህመም ሀመመኝ አለችው፣ እንባዋን በተራዋ እያበሰችለት። አልፏል ቲጂዬ፣ ሁሉም ነገር አምላክ እንደፈቀደው ላይ የሚሆነው አላት፣ የሚወርዱትን እንባዎችን ለማስቀረት እየታገለ። እህትህ ስሟ ማን ነው? አሁን እየተማረች ነው አለችው። ቤዛ ትባላለች። የህይወቴ በረከት ናት። እሷ እየቀለጠች የኔን ህይወት ታሳምራለች። አሁን አረብ ሀገር ሳውዲ ናት አለ በድጋሚ እንባው እያነቀው። ትዕግስት ሌላ ቃል ሳይወጣት በተቀመጠበት ተጠጋችው። በመሃላቸው ያለውን ክፍተት ደፈነችው። አይኖቿን አይኖቹ ላይ አሳረፈች። አይኖቹን አላሸሸም። ዛሬ አይኖቹ አልተርገበገቡም። በትኩረት ይመለከታቸው ጀመር። እየተያዩ 30 ሴኮንዶች አለፉ። ከአይኖቿ ውስጥ ብርሃኑን ተመለከተ። እናም ቲጂ ምንም ሳታመነታ አፈቅርሃለሁ አለችው
ትንፋሿ እየተቆራረጠ የልብ ምቱን አሰማት። ልቡ እየዘለለች ነው። አፈቅርሻለሁ ቲጂ፣ አንቺም እንዳትተኝ አላት በፍቅር እያያት። ለዘላለም ስትል መለሰችለት። አይኖቻቸው ተከደኑ። እቅፍ አበባ እንዳስያዛት ምድር ለቀው ወደ ሰማዩ አለማረጉ። በዙሪያቸው የኮቴዎች ድምፅና መተረማመስ ይሰማል። እነሱ ግን አንዱንም አይሰሙትም። ዘካርያስና ያሰለፋቸው ግብረ አበሮቹ እነዚህ ሁለት እርግቦች የሚሰሩትን ሰማያዊ ፍቅር አድፍጠው የተከታተሉ ነው። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።